እኔ ምን ላድርግ? እና ሄደሽ መንገድ ዘግተሽ አስፈራረሻት? ቆይ አንቺ ምን አይነት ሴት ነሽ? ፍቅር ከዚህም በላይ ያደርጋል። አንተን ሳጣን የመጣሁት ደግሞ ቤተሰቦችን ይሄ ጽንስ ያገናኛቸዋል። ለእነሱም ልጃቸው የኔ ልጅ መሆኑ መች ተረጋግጠና ነው የሁሉ ሴታፕ የምታስበው? ነገርኩህ እኮ እሱ የትም ሄደህ ማረጋገጥ ትችላለህ። አዎ አረጋግጠዋል። አይገርምሽም? እስኪ ወለድ ድረስ ራሱ የምጠብቅ አይመስለኝም። ምርመራው እዚህ ሀገር እንኳን ባይኖር ውጭ ሀገር ናሙናውን ልክ ያስመረምረዋል። እሺ ልጅ እንደሆነ ካረጋገጥክ በኋላ ምን ይፈጠር ነው? ምን ይፈጠር ይመስልሻል? መቼም ከዚህ በኋላ ከናውም ጋር አብሬ እሆናለሁ ብለሽ አስበሽ አይደለም አይደል? ግን እኮ ፈጣሪም ለበጎ ነገር ይሆናል። እኔ እናንተን እንዳትጨርሺው መቼም ቢሆን እንዳታስብ። እሺ እንዳታስብ። ልጄን ከሆነ በልጄ መቼም ቢሆን አልደራደርም። ልጄን እቀበላለሁ። ሰላንቺ ግን አይመለከተኝም። ስለዚህ ምርመራው መቼ ነው እናደርገው? ችግር የለውም፣ በቅርቡ እናደርጋለን። በጣም በቅርቡ። ቆይ ከአባት ጋር እናደላችሁ ለምን እንደመጣው ብቻ ነው? ምን እያልክ ነው? እኔማ በፍጹም ሊሆን አይችልም። ዳግም እዚህ ቤት መምጣት አትችልም። ባለቤቴ እኮ ሌላ ልጅ እንዳለኝ አያውቅም። ያማን እንዳንተ። ሰላም እንደምን አላችሁ ውድ የቻናሌ ቤተሰቦች፣ በዓለም ዳርቻ የምትገኙ ሰላም ብያለሁ። ሰላማችሁ በጥፍ ይብዛልኝ። ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ የደወሏን ምልክት በመንካት ቤተሰብ ሆኑ። ለማዶችም እንደተለመደው ላይክ፣ ሼር ማድረጋችሁን እንዳትረሱ። ዛሬ እንግዲህ የኑሃሚን ድራማ ተከታታዮች ይዤላችሁ መጥቻለሁ። ኑሃሚን ድራማ እንግዲህ ሌላ ታሪክ ውስጥ ገብቷል። በጣም አሳዛኝ ደረጃ ደርሷል። ኑሃሚን ድራማ እንግዲህ የኑሃሚን ነገር በጣም አሳሳቢ ደረጃ ላይ ደርሷል። ውድ ቤተሰቦች እስኪ ኑሃሚን የምትወዱ ላይክ እያደረጋችሁ ለኑሃሚን ያላችሁን ስሜትና ፍቅር አሳዩ ቤተሰቦች። ኑሃሚን እንግዲህ በጣም ደብሯታል። ከምን ጊዜም በላይ በጣም ጭንቀት ላይ ነው ያለችው። ምክንያቱም ኑሃሚን እንግዲህ እርግዝናዋ ተረጋግጧል ማለት ነው። ከእንግዲህ ወዲያ እንግዲህ ያው ብዙ ነገሮች የምታቀዳቸው ነገሮች የሚሆንላትም አይመስለኝም። ውድ ቤተሰቦች መጨረሻዋ እንግዲህ በጣም አሳሳቢ ነው የሚሆነው። ምክንያቱም ኑሃሚን ማንም የላትም፣ የምትኖረውም ጥገኝነት ላይ ነው። ኑሮ እንግዲህ በጣም አሳሳቢ ነው። አባቷም እንግዲህ ብዙም ያው እንትን ይላል እና በጣም አሳሳቢ ነው የሚሆነው ውድ ቤተሰቦች። ምክንያቱም ኑሃሚን አሁን በጣም ተጨንቃለች። እሷ እንግዲህ የተጨነቀችው ለአባቷ ነው። አባቷም እንግዲህ ይህን ካወቀ ምን ሊፈጠር እንደሚችል ያው እሷ ታውቀዋለች እና በጣም አሳሳቢ ሆኗል ውድ ቤተሰቦች። እንግዲህ እሷ እዚህ ጋር እያሰበችው ያለው እርግዝናዋን ካወቀች ካረጋገጠች በኋላ ራሷንም ለማጥፋት አስባ ነበር። ልክ ራሷን ለታጠፋ ስታስብ ለአባቷ ሰው እንደሌለው ብዙ ነገሮች ትዝ ይሏትና ምክንያቱም እያጠፋች ያለችው ጥሩ እንዳይሆንና ከልጇ ጋር ስለሆነ ያው በጣም ከብዷታል ማለት ነው። እንግዲህ መጨረሻዋ ላይ ያለው አማራጭ እኔም በበኩል የማስበው ምንድን ነው፣ ኑሃሚን ደግሞ ይሄን ነገር ካወቀ በጣም ኑሃሚን እርጉዝ እንደሆነች ከደረሰበት የሚፋታ አይመስለኝም። እሷ ግን በምንም ታሪክ እሺ የምትል አይመስልም። ምክንያቱም ኑሃሚን በጣም ቆርጣለች እና እንግዲህ ወደኋላ መመለሱ ምንም ሀሳብም የላትም። ምክንያቱም በእርግዝና ምክንያት ከዛ ቤት ከወጣች በኋላ ወደ ኤርሚ ደግሞ ይሄን ነገር ሰምቶ ደግሞ ያው ምናልባት የሚፈጠረው ነገር እንትን ታበላሻለች ብዬ አስባለሁ። እናንተስ ምን ትላላችሁ? ወደ ኤርሚስ ትመለሱ ወይስ ምን ትሆን? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ ማለት ነው ዶቼ። ሌላው ደግሞ አምራን ደግሞ በጣም አምርራለች። አሁን እንግዲህ ድሮ ያው የምናውቃት አምራን ጥምቅመኛ ልጅ እንደሆነች ነው። አሁን ግን በጣም ተቀይሮ በዛ እንደዛ አይደለውም እያለ ትገኛለች። እኔ በበኩሌ አምራንን ማስበው እያስመሰለች ሳይሆን አይቀርም የሚል ሀሳብ አለኝ።
ምክንያቱም ሁሉን ነገር አታለች፣ ምንም ነገር የላትም። ምንም ያው ኤርሚም ክዷታል። እንደገና ደግሞ ከናሆም የተቀበለችው ንብረት መኪናም ሁሉ ነገር ኤርሚ እጅን ያለው እሷ ጋር እንግዲህ ምንም ነገር የላትም፣ ምንም ነገር የላትም ማለት ነው። ስለዚህ ያላት አማራጭ ምንድነው? ወደ እነ ናሆም ተጠግታ በፍቅር ነው መወደቅ ምናምን ብላ ያው በጥቅም እሱ ጋር ያለውን ነገር ሁሉ ነገር ታስተካክላለች ብዬ አስባለሁ። ምክንያቱም እሷን እያስመሰለች ነው። ለዛ ነገር ይመስለኛል ያው ጠጋ ጠጋ እያለች አንደኛ ኤርሚም ክዷታል፣ ሁለተኛ ደግሞ ያው መጀመሪያ እንግዲህ ናሆም የቀረበችው ለገንዘብና ለጥቅም ብላ ነበር። አሁን ደግሞ ወደ ፍቅር ተቀይሯል ምናምን እያለች ትገኛለች። እኔ አሁንም አላምናትም። ያው ውድ ቤተሰቦች ብቻ ያለውን ነገር በቀጣዩ ክፍል አብረን የምናየው ይሆናል። ግን እኔ የሚመስለኝ የማስበው የምናገረው ነገር በምንም ታምር ናሆም እና አምራን የሚግባቡም አይመስለኝም። ምክንያቱም ናሆም በጣም በሷ ላይ እምነቱን ያው አጉድሏል ማለት ነው። በፊት በጣም ነበር ያመናት፣ አሁን ግን እየነቃ ይመስለኛል። እሷ እያረገች ይሄን ነገር እያረገች እያየ ሁሉን ነገር እምነቱን አንስቷል ማለት ነው። ከዚህ በኋላ ወደኋላ ምንም የመመለስ ምክንያት ይኖረው አይመስለኝም። ምክንያቱም ሁለቱም ያው በፊት እኔ ጠርጥሬ ነበረ ከአምራን ከኑሃሚ ጋራ ፍቅር ይዞታል የሚል ነገር ነበር። ነገር ግን ምንም ነገር እንደሌለ ነው። ያው በጣም ደስ ይላል። ሌላው ደግሞ በጣም እንትን የሚለው የሚያሳስበውና የሆነ ፓርቱ ላይ አይታችሁት ከሆነ የናሆም እናት ናት። እሷ እንግዲህ ያው በጣም ባለጌና ሲበዛ ከዚህ በፊትም አይተራታል ከኤርሚ ጋር ልትማግጥ ስትሞክር ምናምን ነገር። ኤርሚ እንግዲህ ያው መሀል ላይ ጥሏት እንደሄደ እና ገፍትሯት እንደሄደ ሰድቧትም ገላምጧት እንደሄደ አይተናል በባለፈው ክፍሎች። አሁን እንግዲህ በጣም ብልግና ከልክ በላይ ነው። በጣም ባለጌነቷ ያው እያየን ነው፣ እየመሰከረላት ነው ማለት ነው። እና ትልቅ ልጅ እንዳላት ምናምን ናሆምና አባት ከማግባቱ በፊት ሌላ እንትን እንዳላት እና አግብታ ወልዳ ነበረ። እሱም እየመጣ ነው። ይሄ ልጅ ከመጣ በኋላ እንግዲህ የቤቱ ሁኔታ ምን ይሆናል? በጣም አሳሳቢ ነው የሚሆነው። ዲራማው እንግዲህ እንደጠበቅ ነው ይሆናል ወይስ ሌላ አዲስ ነገር ይፈጠራል የሚለው ነው። ውድ ቤተሰቦች እስኪ ሀሳብ አስተያየታችሁን አስቀምጡ። በቀጣዩ ክፍል እንግዲህ የምናየው ይሆናል። ያ ልጅ ይመጣል ወይስ እንዴት ነው? ወይስ ኤርሚና ናሆሜን እስኪ ኤርሚና ናሆሜን ወደ ድሮ ፍቅራቸው ይመለሱ የምትሉ ኮመንት ላይ አስቀምጡልኝ ማለት ነው። ወደ ኖሮ ፍቅራቸው ይመለሱ ወይስ ይጋቡ ምናምን የሚለውን እንግዲህ ሀሳብ አስተያየታችሁን አስቀምጡልኝ። ከዚህ በኋላ እንግዲህ ናሆሜ ማንም ሰው የላትም። ኤርሚም ደግሞ ባረገው ነገር ያው በጣም ተጸጽቷል ማለት አሁን ሰው ሆኖ የማያጠፋ የለምና ኤርሚ እንግዲህ አጥፍቷል ማለት ነው። ብዙ ነገሮችን አጥፍቷል። እሱንም ደግሞ ጥፋቱንም አምኖ ወደ ራሱ ተመልሶ ይቅርታ ጠይቋል። ይቅርታ እንግዲህ ታላቅነት ነው ማለት ነው። ይቅርታ አድርጋለች። እሷም እንግዲህ ያው ከኤርሚ ጋር አብረው ይኑሩ የሚል ሀሳብ አለኝ። እናንተም እስኪ የተሰማችሁን ነገር ኮሜንት ላይ የገባችሁ ሀሳብ አስተያየታችሁን አስቀምጡ። ይህን ድራማ ደግሞ እየተከታተላችሁ ሰብስክራይብ እያደረጋችሁ አበረታቱኝ ውዶች። ቤተሰብ ሁኑ። ቤተሰብ ከሆናችሁ ደግሞ ቪዲዮ ላይክ በማድረግ እስከ መጨረሻው አዳምጦ ማስታወቂያነት ተሳልፎ ወዶቼ ሼርም አድርጉልኝ፣ አበረታቱኝ። ስታዳምጡኝ ለቆያችሁ በጣም ከልብ አመሰግናለሁ። በቀጣዩ ክፍል እንገናኝ። ደህና ሁኑልኝ ወዶችዬ። በጣም ደስ የሚል ነው እንግዲህ ናሆሜን ማለት ነው። ይሄ በጣም የእውነት ናሆሜን የፈጣሪ ያለ መጨረሻውን ያሳምረው። ደስ የሚል ነው ጅማሬው ማለት ነው። እዛም ዋና ቦታ ኮመንት አስተያየት እየሰጣችሁ እንትን ብላችኋል እና በጣም ደስ ይላል ብዬ አስባለሁ። ተመችቷቸዋል። እነሱም መመቸቱን ሲያውቁ ያው ይቀጥሉበታል ማለት ነው። ደስ በሚል ሁኔታ ይቀጥላሉ እና ሁላችሁንም አመሰግናለሁ ቤተሰቦቼ። ተቻኩያለሁ እንግዲህ ደህና ሁኑልኝ ባይ